ምንድነው ማሳጅ ቤት አይደለም እንዴ? አረ ማሳጅ ቤት ነው። ካዲያ ልጅቷ እኮ ካሸችኝ በኋላ ጨርሳል መሄድ ትችላለህ አለችኝ። ካዲያ ታክስ ስለጨረሰች ነው። ምንድነው ማሸት ብቻ ነው እንዴ? አባዬ እኔ ግን አስቀያሚ ነኝ እንዴ? ቆይ ስንቴ ነው የነገርኩህ? ሰው ፊት አባዬ አትበለኝ። ቤቲ ወደፊት ምን መሆን ነው የምፈልገው? ቲቸር እኔ ወደፊት ህልሜ ጥሩ እናት መሆን ነው። ዋው ደስ ይላል። እሺ ናቲ አንተስ? ቲቸር እኔ ቤቲ ህልሟን እንድታሳካ ማገዝ። እሺ ናቲ በሰዓት 5 ኪሎ ሜትር በምትጓዝ አውሮፕላን ውስጥ ሆነ ከዚህ አሜሪካ ደርሰህ ለመመለስ ስንት ሰዓት ይፈጅብሃል? ኧረ ቲቸር እኔ አልመለስም። ይሄንን ለምግብ ትጋብዘኛለህ ብዬ አላሰብኩም ነበር። እቺ ምን አላት? 4 በርገርና 2 ፒዛ ብቻ እኮ ናት። ደግሞ እኮ እንዳልቀመስክ ሙሉንም ነኝ የበላሁት። አንቺስ በይ ማየት በራሱ ያጠግበኛል። እሺ ምን ነግርሽ ነገር አለ ብላ አይደል እዚህ የቀጠርከኝ? ምንድነው? ይኸውልሽ ቤዛ እኔ ካየሁሽ ቀን ጀምሮ እሺ ፍቅረኛሞቹ ሂሳባችሁ ደርሷል። ባክ ፍቅረኛ አይደለም እንደ ወንድሜ ነው ማለት። ሻያችሁ ስንት ነው? 25 ብር ጌታዬ። ሻያችሁ በጣም አሪፍ ሻይ ነው የተጠቀምኩት። ቀን ብዙ ነው ያሳያል እኔን እንዴ ቲሸርናቷ ኤና አታ ሺዲሩ ሐምዳም ሽምሺ ዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሜ ተነስ ቢላላ ትናንት ሲስጠው ነው ቤተሰራ ሰርታ ቲሸር አልሰራው። እሺ ናውጣ ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መቺ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያደርግ ጥሩ ነው? አዶናይ ተቀመጥ። እሺ ተነሽ ሂሩት የቤተሰሩን ሰርተሻል? አልሰራው። እሺ ወይ እንደሱ ቀልጅ ወይ ነው ውጪ ቀልዳለሁ። እሺ ቀልጅ አሁን አይደለም አትቸር ነኝ እናንተ ብቻችንን ስንሆን ነው መቀልድልኝ። እሺ ቴሪ ተነስ የቤተሰራ ሰርታል? አዎ ይወጥሽ ሰርቻለሁ። ጀግና አጨብጭብ ምሪያ ሙዳ ልጁላ ምንድነው? ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩህ። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። አይ ጀግና እኮ ነው ቴዎድሮስ አልበርት አንስታይን፣ ቶማስ ኤዲሰን። ክቡራትና ክቡራን ይህ የካፕቴን ናቲ ድምጽ ነው። ያለነው ደግሞ ታይታኒክ መርከብ ላይ ነው። ወደ አሜሪካ ለመድረስ 200 ኪሎ ሜትር ነው የሚቀረን። እስከዛም ዘና በሉ። ወይኔ ሰዎቹን አስበላኋቸው። ላይክ ይኸውልህ ስማ ለኔ 2 ሚሊዮን ብር ስድብ ነው። አንድ ጊዜ ክቡራትና ክቡራን አንድ ጊዜ እሺ አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው መጥፎ ዜናው? መጥፎ ዜና መርከቧ ከግግር በረዶ ጋር ተጋጭታለች። ምን ያለቀል አንተ ምን አባ እየሰራ ነው? ወይኔ ያለቀልን። እሺ ጥሩ ዜና ምንድነው? ጥሩ ዜናማ ሁላችሁም እንዳለባችሁ መዋኘት ትችላላችሁ። እናንተ የመንግስት አካላት ቆይ ለምንድን ነው በየመንገዱ ያሉትን ሌቦችና ውርጋጦች ሃይ ማትሉልን? ሃይ ሙዬ እንተዋወቅ። እኔ ሀሴት እባላለሁ። እኔ ደግሞ ዜድ እባላለሁ። ዘበርጋው ና አዮቹን አስገባ። የኔ ወደ ደለንተ የአይፎን 16 አገዛልኝ። የኔ ፍቅር ያ ሁላ ብር ጌታ መጣለ። የኔ ፍቅር 2 ኩላሊት ምን ይሰራል? አሞዬ ዳቦ እስኪ አልቋል እንዴ? ዳቦ ያልቃል እንዴ? ዶክተር እንቅልፍ ከተኛው ምስከኔ ነው። ምንድነው መፍትሄው? ያው ፓርላማ ገባበት። እንደሚታወቀው ባለቤቴንና አያቴን በአንድ ቀን በመኪና አደጋ አጥቻለሁ። ነገር ግን ሀዘኔን ዋጥ አድርጌ ላስተምራችሁ መጥቻለሁ። ምክንያቱም እኔ ማስተር አስተማሪ ነኝ። እንደው ለጨዋታ እንደው ልቤኒ ሰጦዳ ጃለው እኔ አልሰጥም። ያስቻለው ልጅ ራቁቷን እየሄደች ነበር አሉ። አዎ ልክ እንደዚህ ራቁቷን እየሄደች ነበር። እስኪ እንዴት ፈለግትሻለሁ ነው አተን ዝጋ እንዳጨመረኝ እንደምን ሆናችሁ? እንዴ አባዬ መጣ ወሬ ነው የምትሄዱት? ፖስት ቢል ልካኝ ነው እና ተማሪዎች ቬነስ የሚባለው ፕላኔት ላይ አንድ ቀን ከአንድ ዓመት ይበልጣል። እዛ ነበር ቤት መከራይ። ሄሎ ራይድ ብራዘር የፈጠነ ቆይ ፈጬ ነው ይልኝ። በዚህ ጨለማ ቆይ ፈጬ። እሺ የቱ ጋር? 3ኛው ቅያስ ጋር ያለው ሸለቆ ጋር። ሶይ ስራ እኮ ነው ያዝኩት። ለምን ትቀላለህ? እሺ አሁን ደግሞ ማስጎበኛችሁ እነዚህን ጥቁር ሐውልቶች ነው። ዋው እንዴ እዛ ጋር ያለው ይንቀሳቀሳል። ተማሪዎች አምቡላንስ ጋር ደውሉልኝ። እሺ ይሻል ደውል እንጂ ለካስ ካታምጡ ብለና ወንጀሉን መፈጸምን ታምናለህ? አዎ ክቡር ፍርድ ቤት። ጸጥታ ይከበር። ካሁን በኋላ ድምጽ ያሰማ ሰው ይባረራል። ስሙ ማሳሰማሪ ሲኖትራክ ገጫው። ኧረ እንደዛ ከሆነ በቃ ወደ ቤት እንሂድ። አዎ በቃ እንሂድ። እንደምን አደራችሁ ተማሪዎች? እንዴ አይዟችሁ አትደንግጡ። ትንሽ ሲኖትራክ ነገር ገጨት አድርገኝ
እኔ እንደ ሌሎች ከንቲባዎች አይደለሁ። ከንቲባችን እንወዳለን። ይሄ ማካበድ ምናምን ደስ አይለኝ። ላይክ እንደ ጓደኛችሁ እንድትሆኑ ነው የምፈልገው። ይመች ከንቲባችን፣ ይመቻችሁ። በቃ እኔ እንደዚህ ፈታ እንድትሉ ነው የምፈልገው። ደግሞ እንዴት ነው ቦርጬ ጨመራ ጉቧናታ ምንድነው ራሱ አይደል እንደ ጓደኛችሁ ይኛለው ካዲያ ወጥር ገጥ ብለዋል። ክቡር ዳኛ አሁኑኑ ከዚህ ሰውዬ ጋር እንድታፋቱ ነው የምፈልገው። ለምንድን ነው መፋታት የፈለግሽው? ይሄ ውስጥ እንዴት አስቀያሚ እንደሆነ አስቀያሚ ምናምን ትያለሽ እንዴ? ቪኒሲዮስ ጁኒየርን የመሰልሽ ልጅ። ሌላው ደግሞ ሴት ይወዳል። ያምሻል እንዴ? ማሴት ይጠላል። ክቡር ዳኛ እርሶ ሴት አይወዱም? ወዳለሁ። ደግሞ ክቡር ዳኛ ቡና ፊልኝ ይለኝና ደክሞኛል ካልኩት ጩቤ አምጥቶ አለበለዚያ ወሰናለሁ ይለኛል። ክቡር ዳኛ ትናንትና ደግሞ ደበደበኝ። ለምንድን ነው የደበደብካት? ክቡር ዳኛ ከስራ ደክሞኝ ስመጣ ምሳ አልሰራችም። ለምን አልሰራሽም ስላት፣ እንደውም ዛሬ አንተ ነህ ሰርተህ የምታበላኝ፣ ሴቶች ብቻ ምን ዕዳ አለባቸው አላለችኝም? አዋ ምን ዕዳ አለብን እናንተ ወንዶች ነን። የምሳ ብትሰሩስ ቡና ብታፈሉስ? አይ በላት በቃ። ጤና ይስጥልኝ ፖሊስ ጣቢያ። በቃ እሺ በ5 ደቂቃ ውስጥ እንደርሳለን። ሻምበል ቺቺኒ አካባቢ ወንጀል ተፈጽሟል፣ መሄድ አለብን። መቶ አለቃ እኔ ራሴን አሞኛል፣ ከሳጅን ጋር ሂዱ። በቃ ሳጅን ቶሎ ጣና እንሂድ። እሺ ቺቺኒ አካባቢ ግን ምን ተፈጥሮ ነው? እኔ እንጃ፣ የሆኑ ሴቶች ራቁታቸውን ሆነው መንገዱን ዘግተውታል አሉ። በቃ ቶሎ እንሂድ። ሳጅን ባለፈው አስገባ ያልኩህን ሪፖርት አስገብተሃል እንዴ? ቆይ ችግር የለም ስመለስ አስገባና። ቆይ እነዚህ መስሪያ ቤት ማንም አይሰማኝም እንዴ? ስራችሁን በአግባቡ ስሩ። ናሁ ጨና ሪፖርቱን ስራ። እኔና መቶ አለቃ ደርሰን እስከምንመለስ ድረስ ሰርተህ እንድጠብቀኝ። ሄሎ ፖሊስ። አቤት። ልጄ የብልግና ቪዲዮ ሳይ እጅ ከፍንጅ ያስኩት። አሁን አጠገብሽ ነው ያለው? አዎ። ስልኩን ስጪው። እንካ አንተ። ሄሎ። ምን አይነት አፕሊኬሽን ላይ ነው የሚታየው? ሄሎ ፖሊስ። አቤት። ከስራ ስመለስ ባሌና ሰራተኛችን አብረው ተኝቶ አገኘኋቸው እናማ እሱ ላይ ክስ መሰረትበታል። እሷን ደግሞ ምን አቅሬ ነው ከቤት ማባረራት? እስኪ ስልኩን ስጫት። ሽባለጌ እንጃቺ። ሄሎ። እኔ ቤት ተቀጥረሻል። ሄሎ ፖሊስ። አቤት። ፍቅረኛ የጠፋ እባካችሁ ፈልጋችሁ አገኙልኝ። እሺ አንቺ ተረጋጊ፣ እኛ ፈልገን እናገኘዋለን። ደግሞ እኮ ነገ ሰርጋችን ነው። ደግሞ ቆይ ጠፋን ልፈልግ። ሄሎ ፖሊስ። አቤት። ባሌ ከኔ ውጪ 2 ሚስት እንዳለው ደረስኩበት። እሺ አሁን ምን ትለዋለህ? ሃይ እንኳን በሰላም ወደ ሪዞርታችን መጣችሁ። ቤተሰቦች ናችሁ? አዎ እኔ ደህና እባላለሁ። እሱ ደግሞ ወንድሜ ነው። እሷ ደግሞ በጣም የምወዳት ባለቤቴ ነች። እና ይሄ ጎረምሳ ደግሞ ልጄ ነው። ስምህ ማን ነበር ያልከኝ? ዳነ ዝጨምርበት። አንተ አህያ ምን እሺ ነው ዳድ? እሱ የለም ብለህ ተጋድመህ ነው የምትለው አሉ። ኧረ ዳድ ውሸት ነው። ስንት ሰዓት ነው ከእንቅልፍ የምትነሳው? 12 ሰዓት ከጧቱ ከምሽቱ አንድ ድንጋይ በመተኛ መሰለህ እንደ ድህነት ተራራ የምንሄደው? የዘንድሮ ድህነትን ከመናድ ኪሊማንጃሮ ተራራ መናድ ይቀላል። ዝጋ። የድህነት ተራራ ለመናድ አሁኑኑ ስራ መጀመር አለብን። ዳድ ከዘንድሮ ድህነት ጋር ብዙ መሳፈጥ አያስፈልግም። እንሄዳለሁ ብለህ ይናድብሃል። ዝም በለኝ። ስታወራ እናደዳለሁ። አሁን ወደ ቤት እየመጣሁ ነው። ቡና አፍልተህ ቄጤማ ጎዝጉዘህ ዕጣን አጭሰህ አጫጭሰህ ቅቤ አንጥረህ አብሲት ጥለህ እንድጠብቀኝ። ምን ማለት ነው? ጨረስኩ። ካልተመቸህ ዕቃን ለቅምቅም አድርገህ ወደ ጎዳና ዳድ። አንቺ ሴትዮ ግን ታይ ነገርኩሽ። እንግዲህ አንዴ ነው ዱላ ያምሮሻል። ተኝ እንዳላጠራግኝ። አዎ እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ዳኛ እቺ ሴትዮ ከእኔ ምን እንደምትፈልግ ቦታ በገባኩት ትጨቀጭቅኛለች። እቺ ምናምን አንቺ ነው? አዎ አንተም አልተባልክ ሬሳ ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ ሰው ወንድ ይመስል ምንም አይችልም። ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩኝ ከልብነትህን በገነት ያኑረል። ሙያ ሰጪኝ። ምንድን ነው የምሰጥህ? ምን ዳቦ ነው? እናት ድንጋይ ትብላ ልክስክስ ውሻ። እዛው የለመድክበት እንደ ሌሎች ሴቶች ከመሰልኩ ተሳስተሃል። አይነት ስበን ነው ማጠፋል። ድሮም ወንዶች ስትባሉ ሴሰኞች ናችሁ። ሴትዮ ምሻል እንዴ? ዳቦ ቤት አይደል የሚሰሩ? ዳቦ ስጪኝ እኮ ነው ያልኩሽ። ባላስር ወይስ ባላ ታገባኛለህ ወይ? ምንድን ነው የኔ ሰርግ ነው? አንተ ሰርፕራይዝ እንኳን ደስ አለህ። አንተ ሰርግ ነው። ሰርግ ነው። እናንተ እኮ ጓደኞች ናችሁ። ምንድን ናችሁ? እናንተ ደመኛ ናችሁ። ጓደኛ እዛ ራስ አምጣችሁ ይሳሱን ጨምሩ ይሁን። እኔ ያኔ ፍቅር ምን ችግር አለው ብንጋባ? ታችሁ ለዛ አንቺ በ2330 ብር ደሞዝ ነው። ምንድን ነው ማገባሽ? አንተ ድራር ጎድ ብረት ነው የሚፈልገው። በድፍረት ግባ። በዚህ ጸጋ ነው ትዳር ለቀ በእናትህ
ትዳር ጸጋ ነው ያለን የማሪቷ በበዘፈን ነው ጸጋ ነው። ስማ ልንገርህ ባለፈው ጫላን ታቆለጣ ጫላ የተሰፈሩት አቋላ አገባለና ሚስት አግብቶ ማታ ማታ ተነቅልበትና ምንድነው ይሳ መሽሩፍ ካላመጣ አጨርስም። ኧረ ጓደኛዬ እንዲህ ኮነ ማይግረብኛ ሰዓት ውስጥ አገባኝ ማታ ጓደኛዬ እንሂድ እንደውም ሲጀመር እንሂድ በቃ በትን ወደዛ ሰርግ ብሎ ነገር የለም። እንዴት ምን ችግር አለው ብንጋባ? አንቺ በእናትሽ በሁለት 333 ብር ደሞዝ ምን እንዳደረግልሽ ነው አንተ ልክስክስ? አንቺ ምን አባሽ? ወይኔ ላንተ ምን ነኝ? ፍቅረኛዬ ነሽ? ታዲያ ትላንት አብራ የነበረችው ማን ናት? እሷማ ሚስቴ ነች። አሳያለሁ። እንደዚህ እንደተጫወትክብኝ አቀርም እንደ ሌሎቹ ሴቶች እንዳልመስል። አረ ማማዬ ተረጋጊ። ምን እሺ? አሳያለሁ። ቴሌግራም ላይ ጉድህን ጠብቅ። ምን ላይ? ቴሌግራም ላይ ሜላት ምን ልታረጊ ነው? በቅርቡ የናቷ ሙሙ ተለቀቀ የሚል ዜና ጠብቅ። ሜላት ተይ፣ ህይወቴ ይበላሻል። ሜላት አታደርጊው። አድርገዋለሁ። እሺ ሜላት ከቦነሽ። እሺ ክቡራን ተመልካቾቻችን የዛሬ እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታጭበጩልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶችን ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጣን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥይ። ያው ሌላው ዝበይ ያሙዳ ልጅ የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥይ። እንዴት እንደዚህ ታወራኛለህ? እሺ ዛሬ ደግሞ ባለስልጣኑ ሰይጣን ሲወጣለት እናያለን። ተናገር። ማን አንተ? ጋኔን ነኝ። ከመቼ ጀምሮ ነው ያዝከው? ከልጅነቱ ጀምሮ ባለስልጣን እስከሚሆን ድረስ። አሁኑኑ ለቀው ሂድ። አለቆ ለቀው ሂድ። አለቆም ልቀቀው። እሺ በቃ አባ ለቀዋል። ግን ከመልቀቄ በፊት አንድ ነገር ልንገሩት። አባ ነኝ ብለኝ ለሱ ነው ስለቀዋለሁ። ግን እኔ በለቀው መንግስት አይለቀውም። እንዴ አባ ስራ መሰለ። 8 ፎቅ አስገነባለሁ ብሎ ከመንግስት በጀት ተቀበለ። ከዛ ሄዶ 7 ፎቅ አስገነባና ያንውን ፎቅ በጀት ከዛ በሰዎቹ መጡና ፎቁን ሲቆጥሩት 7 ነው። እንዴ 7 ፎቅ እኮ ነው። 8 ፎቅ አስገነባለሁ ብለህ አይደል በጀት የተቀበልከው? አንድ ፎቅ የት ሄደ ሲሉት አባ ምን ቢል ጥሩ ነው? ምን አለ እንዴ የት ሄደ? ያዝ ምን አጠፋው አለቃ? እንዳጋጣሚ ሆኖ እኔ ምሳ አልበላሁም እና እናንተ ደግሞ ቀበቶ ሳታስር እየነዳ ነው። እሺ ያው አዎ ያዝ ዛተ መንጃ ፍቃድ። ምን አጠፋው አለቃ? እዛ ጋር ቀይ መብራት የሚበራው ለማን ነው? አላየሁትም ነበር። መንጃ ፍቃድ አውጣ። በቃ መንጃ ፍቃድ የለኝም። ሄሎ የኔ ቆንጆ እንዳትከራከሪኝ፣ ዛሬ ነኝ የምሰምከብዝሽ። ያዛተ ለምንድን ነው ትርፌ ጫንኩ? ኧረ ሰው አልጫንኩም። እሺ ለምንድን ነው ቀበቶ ለሰፈው እንዴ? አስሬ የለ እንዴ? እሺ ለምንድን ነው ወንድ ሆነ ቀይ መኪና የምንነዳው? ምን አገባ? እዚህ ቆመሽ ምትል ምንም እኔ እቺ ልጅ አላገባትም። ወደ ሳይሆን በግድ ታገባለህ። ዳድ ያት እስቲ ዞምቢ እኮ ነው የሚመስለው። አንዴ ወስኛለሁ። ምንድን ነው ዳድ? እኔ ልጅ አይደለሁ እንዴ? አንተ እንደዚህ አይነት ሴት አምጣው አግባቢ ይሉ ምን ታደርጋለህ? አድርስ ነው ደግሞ እኔ ማግባት የምፈልገው ሜላትን ነው። በቃ ተናገርኩ። ታገባታለህ እንዴ? እኔ ለማን ነው የምነግራት? ማም ዳድ የሆነች አስቀያሚ ሴት አምጥቶ ካላገባ እያለኝ ነው። ልጄ ፈጣሪ ማንንም ሰው አስቀያሚ አድርጎ አልፈጠረም። ፈጣሪ በአምሳሉ የፈጠረው ሰው አስቀያሚ አይባልም። የታለች ልጅቷ? ይቻት ይቺማ ዞምቢ ነች። ፍቅሬን ማትቀበኝ ከሆነ ፊት ለፊትሽ እኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያለ አንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው እሞታለሁ። አንተ የምር ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አትይቺ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ